ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሱረቱል መሰድ አቡ ለሀብንና ሚስቱን የሚመለከት ምዕራፍ ነው። አቡ ለሀብ ማለት የነቢዩ ሰለላሁ ዐለይሂ ወሰለም አጎት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተነስና ቆመህ የኔን መልእክት አድርስ ብሎ አላህ ባዘዛቸው ሰዓት ከፍ ያለች ኮረብታ ላይ ወጥተው ተጣሩ። ወያ ሰባሃ አሉ፣ አዋጅ እንደማለት ነው። ከዛም በኋላ ቁረይሾች ጠቅላላ ተሰባሰቡ። እሳቸው ምን አሉ? ከዚች ኮረብታ ከዚች ተራራ ጀርባ ጠላት አለ ብላችሁ አያስመሻችሁም አያስነጋችሁም ብላችሁ ውሸት ብላችሁ ተወስዱብኛላችሁን ሲሉ ጠየቁ። የቁረይሾቹ መልስ ምን ሆነ? ያጋሪያኑ ካንተ እኮ በፍጹም ውሸትን አናውቅም አሏቸው። እዛ ውስጥ ከተሰበሰቡ ሰዎች መሃል ማን ነበረ? አጎታቸው ነበር። እሳቸው ቀጥታ ከአላህ የተላኩበትን መልእክት አስተላለፉ። እንዲህም ሲሉ እኔ ለናንተ አስፈራሪና አብሳሪ ተደርጌ ተልክ ያለው ላኢላሃ ኢላላህ በሉ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሉ፣ ነጻ ትወጣላችሁ አሉ። አቡ ለሀብ ግን ምን አለ? አሊሃዳ ጀማዕተና፣ ለዚህ ነው የሰበሰብከን? ተበለክ፣ እልም በል ሲል እሳቸውን ረገማቸው። አላሁ ስብሓነሁ ወተዓላ እሳቸውን እንደረገመው አላህ ደግሞ አጸፋው ምን ሲል ነገረው? አዑዙ ቢላሂ ሚነ ሸይጧን ረጂም፣ አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው፣ ቢስሚላሂ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ። ተበት የዳ፣ ተበት ከሰረች እኮ ጠፋች። የዳ ሁለት እጆቹ ሲባል መላ ሰውነቱ፣ እሱ እኮ ሙሉ ለሙሉ ከሰረ። ስሙ ማን በመባል የሚታወቅ? አቢ ለሀቢን፣ አቡ ለሀብ በመባል የሚታወቀው የነቢዩ ሰለላሁ ዐለይሂ ወሰለም አጎት እኮ ክስረትና ጥፋት በሱ ላይ የተረጋገጠ ይሁን። ወተብ የአላህ ርግማንም በሱ ላይ ተረጋገጠ። ስለዚህ እሱ እሳቸውን እልም ያደርግህ እንዳላላቸው አላሁ ስብሓነሁ ወተዓላ ደግሞ በተራው ረገመው እሱን። ማ አግና፣ በፍጹም እኮ አልጠቀመውም። ማን? ለአቡ ለሀብ። አንሁ፣ ከሱ እኮ አልጠቀመውም። ምኑ? ማሉሁ፣ ገንዘቡ የሰበሰበው። ወማ ከሰብ፣ ከሰብ የተባለው ማን ነው? ልጆቹ ናቸው። ልጆቹም ጭምር እኮ አልጠቀሙትም። ያላህ ቁጣ ሲመጣና ወደ እሳት በሚወረወርበት ሰዓት እኮ ማንም አይጠቅመውም። ፊ ዱንያ ወልአኺራ ከከሰሩ ሰዎች ውስጥ ሆነ። ሰየስላ፣ ይገባል እኮ ለወደፊቱ። በርግጥ ሰየስላ ይገባል፣ ናርን የጀሃነም እሳት ይገባል። በቃ በካህዲነቱ እንደሚሞት ተረጋገጠ። ያቺ እሳት ደግሞ መገለጫዋ ምን የሆነ? ዛተ ባለቤት የሆነች ለሀቢን የተቀጣጣይነት በጣም የምትቀጣጠል የሆነች የጀሃነም እሳት ውስጥ እኮ ይገባል። እሱ ብቻ ደግሞ አይደለም የሚገባው፣ ወምራአቱሁ ሚስቱም እኮ ትገባለች። ምን ባደረገች? ኡሙ ጀሚል ትባላለች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በጣም ታስቸግር ከነበሩ ሰዎች ውስጥ ናት። በምላሷ ታስቸግራለች። ከዚህም አልፎ ነገሩ ነው እንጂ ጩቤ ሰው አይጎዳም እንደሚባለው እሳቸውን የጎዳች እየመሰላት በቃ በእሾህ ደረጃ እንኳን ተወግተው ማየት ከመፈለጓ የተነሳ በጀርባዋ ላይ እንጨት ተሸክማ ትመጣለች፣ እሾህ ያለበት። ያንን እሳቸው በሚያልፉበት ቦታ በማታው ክፍለ ጊዜ ትነሰንሳለች። ምን እንዲሆን? እሳቸው ያንን ረግጠው እንዲወጉ ማለት ነው። አላህ ምን አለ? ወምራአቱሁ ሚስቱም ጭምር እኮ አብራ ትገባለች። ሐማለተ ተሸካሚ የሆነች፣ አልሐጠብ እሾህ ያለበትን እንጨት ተሸካሚ የሆነችዋ ሴት እኮ ኡሙ ጀሚል በመባል የምትታወቀው ባልና ሚስት የተረገሙ ሰዎች ናቸውና ሁለቱም አብረው ይገባሉ። ፊ ጂዲሃ አይ ፊ ዑኑቂሃ በአንገቷ ላይ ደግሞ ምን የተደረገላት ሲሆን ሐብሉን ፈትል ይፈተልላታል። ሚን መሰዲን ከሻካራማ በጣም አስቸጋሪ ወጊ ከሆነ እሾህ አንገቷ ላይ ይታሰርላታል። እና አብዱላህ ብን አባስ ደግሞ ምን አሉ? ሰንሰለት እኮ ነው አሉ። 70 ዚራዓን ፈስልኩ፣ ቁመቱ ስንት የሆነ 70 ክንድ በሆነ ሰንሰለት ትጠፈርና ወደ ላይ ተወርውራ ወደ ታች አዘቅጦ ጀሃነም ውስጥ ትወረወራለች። ይሄ ነው እንግዲህ የአቡ ለሀብ የኢስላም ጠላት እና የሚስቱ እጣ ፋንታ። ሱረቱ አልመሰድ እችን ይመስላል አጭር ትርጉሟ። አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራሕማን ራሒም
تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.